እንዴት አደራችሁ የዛሬ አበባዎች የነገ ቶፒኮች። ይህንን መልእክቴ ለዴሲ እናት ወይዘሮ ቲናና ለኦዲየንሶቹ እንደው ከገባችሁ ማለት ነው። ሁላችሁም መቼም አንዳንድ ተሳዳቢዎችን ከማስረዳት ፕሮፌሰር ማደደብ ይቀላል ብዬ አስባለሁ። ነገሮችን በየትኛው መንገድ እንደምታዩ የማይገባኝ ሰዎች አላችሁ። ከብሔር ጋር የምታያይዙት አላችሁ፣ ከምን ጋር በቃ የሆነ አንደኛ ወይዘሮ ቲና አሌክስ ትግራዊት መሆኑን ሳታውቅ አይደለም እዚህ ጋር የመጣችው። ልጇ ነው እሱ አይደለም፣ የዴሲ ኩያ ልጇ ነው። ስትችል መጀመሪያ በፍቅር ልጇን ማስመለስ መከልከል ትችላለች። ሰው እንኳን አይደለም ቦይፍሬንድ ገርልፍሬንድ ወልዶም እኮ ይለያያል። ነገር ግን የትኛዋ እናት ናት ያ ላይ መታ ልጇን የምታዋርድ? አንድ ጋጠ ወጥ አስተዳደጓ አቢዩስ ተደርጋ በአስተዳደጓ ብዙ ነገር ያጣች ሴት ልጆቿን አቢዩስ ልታረግ ትችላለች። ከዛ ውጭ ግን ውጭ ሀገር ተወልደው ያደጉ ልጆች አይደለምና እንደዚህ እንዲህ ትንሽ ነገር ብላችኋቸው እንኳን ቶሎ ዲሲዥን ሌላ ነገር ውስጥ መግባት፣ ስትረስ ውስጥ፣ ዲፕሬሽን ውስጥ፣ ራስ ማጥፋት፣ መድኃኒት መጠጥ፣ ብዙ ነገር ቶሎ ነው የሚገቡት። ምክንያቱም ጭንቅላታቸው እንደኛ አይደለም። ኢትዮጵያ ተወልዶ አድጎ የመጣ ልጅ ተደብድቦ ተኮርኩሞ ተሰድቦ ብዙ ነገር ተብሎ ስለሚመጣ ይጠነክራል። ጠንካራ ነው፣ ችሎ ነው የሚመጣ። ሁሉንም ሳይሆን በብዛት ውጭ ሀገር ተወልዶ የሚያድጉ ልጆች ግን በጣም ስስ ናቸው። ከዛ እናትየው ልክ ናት። እናት ሁሉ አንድ አይደለም። ልጅ መውለድ ሳይሆን ልጅ ማሳደግ ነው ከባድ። ልጇን የምትደበድብ ወይም ደግሞ አቢዩዝ እየተደረጋችሁ ስላደጋችሁ እናት ናት ምን አለበት? እኔ በዛ አይደለም ማሰብ። ተማሪ ትናንትን ብያችኋለሁ፣ ተምሮ ከአስተማሪ ካልበለጠ ባይማር ይሻላል። እኛ ወላጆቻችን ስለደበደቡን ልጆቻችን እያደበደብን ማሳደግ አለብን ብዬ አላምንም። እንደውም ዴሲ ጨዋ ልጅ ናት። ከተናገረችው ያልተናገረችው ይበዛል። እውነቱን ነው የምነግራችሁ። ገና ብዙ ጉድ አለ ውስጡ። ይሄ 21 ዓመት ሙሉ አቢዩዝ ተደረግኩ ያለችው ሳይሆን ሌላ ቅስማችሁን የሚሰብር ነገር ትሰማላችሁ። ልጅቷ ጨዋ ናት። አዎ እኔ በጨዋ መልክ ነው ያሳደግኳት፣ እኔ እንደዚህ አዎ ልክ ነሽ። ነገር ግን ውጭ ሀገር ሁላችንም ልጆች አሉን ወልደን ያሳደግናቸው መስለው ተመሳስለው ከጓደኞቻቸው ጋር በዋርቀው ጮኸው ብዙ ነገር ብለው የሚያድጉ ልጆች እንጂ ኮንፊደንሳቸው ተሰርቆ ግንባራችሁ ይወጣል ከፊት። ፀጉራችሁን ፍሪዝ አድርጉ፣ አታሳዩ ግንባራችሁ። ልብሳችሁ እንደዚህ የትኛው ዴሲ ውጭ ሀገር ተወልዳ ያደገች ልጅ እንዳንቺ እኮ ነው የምታለብሻት። አንቺ በልጅነትሽ ያላገኘሽውን ነገር እሷ እንድታደርገው ፈልገሽ ማለት። ስለዚህ አለባበሷ የልጅቷ ስርዓት አንቺ እንደምትፈልጊው አድርገሽ አሰደግሻት እንጂ ልጅቷ በኮንፊደንሷና በምትኖርበት ቦታ መስላ እንድትኖር አላደረግሻት። ይቺ ልጅ አቢዩዝ ተደርጋለች፣ አታስመስሉ። ከዛም አልፎ ተርፎ አንቺ ከፈለስጤማዊ ወልደሽ ልጅሽን ኢትዮጵያዊ ትግራዋይ ከሆነ ሰው እንዴት ፍቅር ቦታ የለው ክልል የለው ዘር የለው። ዛሬ የሚመክሩሽ ሰዎች ከማን ጋር ተዋልደው ነው? ከማን ጋር እየኖሩ ነው? ሲጀመር የሚኖሩም አይደሉም። ከማን ጋር እንደወለዱ ወደኋላ ዘርበሽ ዛሬ የሚያጠለጥሏቸው፣ የሚሰድቧቸው፣ የሚያንቋሿቸው የወለዱላቸው ሰዎች ናቸው። እነሱ ባይወልዱ እህት ወንድሞቻቸው ተዋልደዋል። ገንዘባቸውን ስለሚያስቡ ነው። የሚዲያ ሰው የሚጠቅምሽ መሰለሽ? ነገ ልጅሽ አንድ ነገር ብትሆን ሚዲያ ላይ እንደገና ቪዲዮ ይሰራብሻል እንጂ አይዞሽ የሚልሽ ያለ መሰለሽ? የራስሽ ቲክቶክ ላይ ጽፈሻል እኮ ተናግረሻል። ገብተሽ ፎሎ አድርጉኝ ብዙ ነገሮች አሉ ቅብር ጥሴ ምናምን። ይሄ ማንም የሚለው ነው። መጀመሪያ መልካምነትን እየቆየ ሲሄድ ሰይጣንነትን የሚያሳይ አይደለም። ቦይፍሬንድ ገርልፍሬንድ አልኩሽ። ሰው ወልዶ የሚለያይ። እናት ማለት የልጇን ገበና ጠባቂ፣ እናት ማለት ልጇን የምትከላከል ያ ነው እናትነት እንጂ አይ ልጅ የት እናቅሻለን? ሚዲያ ላይ ነው እንዴ ልጅሽን ያረገሽው? ሚዲያ ላይ ነው እንዴ የወለድሻት? ቲክቶክ ባይኖር የት ነበር የምታወራው እንዴ? እንግሊዝኛ ማውራት ብቻ አይደለም፣ የልብስ አራዳ መሆን ብቻ አይደለም። አንዳንድ ጊዜ ማድረግ ያለብንን ነገር ማወቅ አለብን። ፊታችንን በሜካፕ ልብስ ራስ ላያችንን በልብስ ስለቀየርን መተን ስላወራን ጤነኞች ነን ማለት አይደለም። ከላያችሁ ትዋባላችሁ፣ ውስጣችሁ ባዶ ስለሆነ የራሳችሁን ጭንቀት፣ ፍርስትሬሽን፣ ብስጭት የምትመታችሁ ሌላው ላይ ታወጣላችሁ። ዩ ጋይስ ሕክምና ያስፈልጋችሁ፣ መመርመር ሁሉ አለባችሁ። ጤነኞች እንዳሉ ናችሁ ነው የሚያሳያችሁ። የምትጠሉትን ብሔርና ዘር እያገባችሁ እየወለዳችሁ እንዲህ አይነት መርዝ ለልጆቻችሁ ማስተማር በራሱ መረገም። ውጭ ሀገር ተወልዶ ያደገ ልጅ ምን ያውቃል ሲሆን ከሁሉም ዜጋ ጋር ስለሚኖር ሰው ሁሉ እኩል ነው፣ ሰው ሁሉ አንድ ነው።
ሲሰድብና ሲደርስብህ ብቻ ነው ሰው ባለጌ ነው ብለህ በዘሩ ሳይሆን በማንነቱ የምትነካው። እኔ ጋር የሚመጡ ሰዎች ብዙዎቹ አሁን የሚሳደቡ ስለማይገባቸው ለነገሩ ቲክቶክ እና ቲክቶክ ስላልገባቸው ቲክቶክ ላይ እንደፈለጋችሁ አፋችሁ መክፈት ትችላላችሁ። ቲክቶክ ላይ ደግሞ እንደኔ መጽሐፍ የሚያነብ ትዳሩን የያዘ ቤቱን የሚመራ ባሉን የሚያከብር እንደኔ አይነቱ ቢያወራ ያምርበታል። ከዛ ውጪ ላይን ተለቅልቄ መጥቼ እዚህ አፌን ስለከፈትኩ አውቃለሁ ማለት አይደል። ገንዘብ መስራት እኮ ቀላል፣ ስብዕናም ብቻ ከውስጣችሁ ቆሻሻ ነገርን ብቻ አክሴፕት ማድረግ ነው። ከዛ በኋላ ገንዘብ ማግኘት ቀላል ነው። አይበረክትም እንጂ አያኖርም እንጂ ደስታንም አይሰጥም እንጂ። ስለዚህ መስሎሽ ከሆነ ልጅሽን አዋርደሽ አንቋሸሽ ትልቅ ቦታ መድረሽ መስሎሽ ከሆነ ተሳስተሻል። ነገ ከአልጋ ተንሸራተሽ ብትወድቂ ዛሬ ያለሽ ጉልበት ነገ የለሽ። ብትወድቂ የምትደርስልሽ ልጅሽ ነች እንጂ ሚዲያ ላይ ያለ ሰው አይደለም። ግር ብሎ ይመጣ ሚዲያ ላይ ያለ ሰው ምን እንደሚልሽ ታውቂያለሽ? ልጇን አባራ ካልጋ ወድቃ ተሰበረች፣ የት አባቷ የዛሬ ዓመት እንደዚህ ብላ ነበር ብለው እንደ ዲሲ ፖስት ይሻል። ካሁን በኋላ ሚዲያ ላይ የወጣ ነገር አይስተካከል። የማን ቤት ሲስተካከል አይሽ፣ የማን ትዳር ሲስተካከል አይሽ፣ የማን ልጅ ቤቱ ሲመለስ አይሽ፣ ደግሞ ሲጣሉበት ታሪካቸውን ሲወጣጡበት ነው። እናት ገበና ደባቂ ናት። እኛ ብዙ እናቶች ልጆቻቸው ሰክረው ልጆቻቸው ጠጥተው እየተንገዳገዱ እንኳን ሲመጡ ልጆቻቸውን ሳያበሉ ከአባቶቻቸው ደብቀው ልጆቻቸውን አስገብተው የሚያስተኙ እናቶች እንጂ ልጆቻቸው የሆኑትን ነገር ሚዲያ ላይ ራቆቷን እንደዚህ ሆና ምናምን እንዴት አንቺ እናት ነኝ ብለሽ ታወሪያለሽ? ታዩ መጥላት መብትሽ ነው። ራሱን የማያውቅ ራሱን ያላከበረ ሌላውን ቢንቅ እኔ ብዙም አይገርመኝም። እንዴት እስቲ ራስሽ አስቢ ውስጥ ከማን ጋር ነበርኩኝ? ወንድም እኮ አላት አይደል? ወንድም አላት። እሱስ ነገ ምን ሊያመጣ ይችላል? ምን ልትዩ ትችያለሽ? አንቺ የመሰለሽ እኔ ኢትዮጵያ እንድትወድ እንድታከብር ብዬ ነው። አንቺ ስለፈለግሽ ነው። አንቺ ስለፈለግሽ አቢውስ ተደርጋ እንዳደገች ልጅቷ በሁኔታ እኮ ያስታውቃል። የውጭ ሀገር ልጅ ኮንፊደንስ አለ። የውጭ ሀገር ልጅ ሲናገር አንገቱን ቀና አድርጎ ነው የሚናገረው። እንደዚህ ሽልጥልጥ የሚል ነገር የለውም። አይን እያየ አያወራም። ይሄ እንዳስመሳይ አድርገው ሲመጡ እናቴ እንደ ሻማ ቀልጣ ያሳደገች ወንዱ ሴቱ እንደሆነ ያሳደገች ለኔ ብላ ሽበት ያወጣች ማዲያ ያወጣች። ይሄ ችግርና ችጋራ ማርጋችሁ የምታሳድጓቸው ልጅ ሳይሆኑ ውጭ ሀገር የሚኖር ልጅ በኮንፊደንስ ሐሳቡን የሚገልጽ ያመነበትን የሚናገር ኦፍኮርስ ስርዓት አለ። ከዛ በተረፈ እንደውም ጨዋ ናት። ባለጌማ ብትሆን ኖሮ ገንዘብ እንዳንቺ ገንዘብ መውደድ ልጅሽ እውነቴን ነው እንደማንም ስንት እናያለን እንዴ ስንት እናያለን። ድብልቅልቅ ያለ ከህፃን እስከ አሮጊት ስብዕና የሌላቸው ሰውነታቸውን አርክሰው መጥተው ሲናገሩ እናያለን። በዚህ እድሜዋ እንኳን ራሷን አክብራ ነው ስርዓት ይዛ የመጣችና የምታወራው። አሌክስ በተናገረው ነገር ልክ ነው አይደለም፣ ትክክል አይደለም። ነገር ግን ባለቤቱን ካልናቋ አጥሩን አይነቅም። አንቺ የልጅሽን ቦይፍሬንድ ያፈቅረኛል ስትይ እንዴት አድርጎ እንዲያናግርሽ ፈልገሽ ነበር? ኦፍኮርስ አይደለም እሱ ዛሬ ሚዲያ ሁሉ ይዘረጥጥሽ የለ እንዴ? እስከ ዛሬ ለምን ሰው ሚዲያ ላይ አልተናገረሽ? በምላስሽ እኮ ነው የተዘረጠጥሽ። ሰው ግን ጭፍን ጥላቻ ስላለበት በተለያየ ነገር ይናገራል። በእርግጥ እኔ ከማር ዝንብ አይጠበቅ፣ ማን ነው ከዝንብ ማር አይጠበቅ እንዲያሉ እንደዛሉ ብዬ አይደለም። ምክንያቱም ልጆቹን አቢዩዝ እያደረገ የሚያሳድግ ሰው የሌላ ሰው ልጅ በስርዓት ነው የሚያድገው ብሎ ሊያምን አይችልም። ስለዚህ ልታፍሪ የሚገባው አንቺ ነሽ። ሚዲያ ላይ ነው ያወጣሻት፣ ሚዲያ ላይ ነው ያዋረድሻት። አሌክስ ቀሪ ነው፣ ልጅሽ ግን ልጅሽ ነች። ብትቺ አሁንም ባለሽበት ቦታ ሳይካትሪስት ሄደሽ አስተካክዩ። ልጅሽ አንድ ነገር ከሆነች በኋላ የዘላለም ጸጸት አንቺ ብቻ ነሽ። ልጅሽ ወንዱ ልጅሽም ታጫዋለሽ። እህቴን እንዲያርገሽ እንዲህ እንድትሆን አረግሻት ብሎ ወንድ ልጅሽም ነገ ይክድሽ። እመኝ ከአባቷ ቀምተሽ እንደዚህ አድርገሽ ጭራሽ ልጅሽን ታዋርጃለሽ። ምን አይነት ባለጌ እናት እንደሆንሽ ለራስሽ እስቲ ጊዜ ወስደሽ ስሚ። ሚዲያ ላይ አትምጪ። ሚዲያ መነገጃ ነው። ማናችንም እየሰራንብሽ ነው እንጂ እየረዳንሽ አይደለም።